ሰላም እንዴናችሁልን ምርጥ አድማጭ ተመልካቾቻችን የምር ሚዲያ ላይ ነው የምትገኙት። ፉትቦል ኤጀንት ወይም ፉትቦል ፕሌየር ኤጀንት ወይም የተጫዋች ወኪል ስለሚለው አረዳዱ እናንተ እንመጣለን። how to become a football player agent ወይም የአንድ ተጫዋች ወኪል መሆን እንዴት ይቻላል? በተለይ ፕሮፌሽናል ወኪል ለመሆን ምን ምን ነገሮችን ያስፈልጋሉ? መጀመሪያ ግን ኤጀንት ምንድነው? ተወደዳችሁና የተከበራችሁ ወኪል ማለት የመጀመሪያ ሮሉ አንድ ተጫዋች ዝውውር ሲያደርግ በደሞዝ ጉዳይ ላይ በቦነስ በውል ማደስ በውል ርዝማኔ እንዲሁም የተለያዩ ጥቅማ ጥቅሞች ላይ ውል የሚያደርግ ነው። ከዛ ውጪ ደግሞ ፕሬዘንት ያደርጓል ወይም ደግሞ ይወክሏል ይሄንን ተጫዋች እያንዳንዱን ከሜዳ ውጭ ያሉት እንቅስቃሴዎች ላይ ተጫዋቹ መባከን ስለሌለበት ወኪሉ ነው እያንዳንዱን እንቅስቃሴ የሚፈታለ። ታዲያ ይሄ ተጫዋች ትኩረቱ እንዳለ ሜዳ ላይ ነው የሚሆነው። ወኪሎች ታዲያ በርካታ ስራዎችን ለተጫዋቹ ይሰራሉ። ተጫዋቹ በሜዳው ላይ ያለው ህይወት ብቻ አይደለም ህይወቱ ከሜዳ ውጭም ያለው ኮንዲሽን በቢዝነስም ሊሆን ይችላል፣ ፐርሰናል ላይፍም ተጫዋቹ ብዙ ህይወት አለው። ስለዚህ ኤጀንቱ እነዛን ህይወቶች ያቀልለታል። በመጀመሪያ ደረጃ ብዙ ህጎችን ያውቃል ኤጀንት። የተለያዩ ህጎችን ከፊፋ ጀምሮ የተለያዩ የተጻፉ አርቲክሎችን ኤጀንቶች ከፈለጋችሁ ምንም ጠይቁኝ when you want ask me everything የሚል አርቲክል አላቸው። ታዲያ ይሄ ለኤጀንቶች የሚሰራ ነውና ኤጀንቶች ይህንን አርቲክል ተጠቅመው ምንም ጥያቄ ከክለቦች ሲመጣ ክለው የሚወጡት ይሆናል ማለት ነው። ስለዚህ ኤጀንቶች ለተጫዋቾች ሻዶ ናቸው። የውል ርዝማኔ እንዲሁም ቦነስ፣ ከዛ ውጪ ደግሞ ተጫዋቾች በክለቡ ላይ ውላቸውን ሲያድሱ ኤጀንቶች ተካተውበት ከክለቡ ጋር ወኪል ሆነው ይነጋገሩላቸዋል። ተጫዋቾችም መጀመሪያ ከወኪሎቹ ጋር ከተነጋገሩ በኋላ ነው ኤጀንቶች ከክለቡ ጋር ሁኔታ ስምምነታቸውን የሚነጋገሩት። ህጋዊ ሁኔታዎችን እነሱ የሚፈቱት ይሆናል ማለት ነው። ስለዚህ ለተጫዋቹ ከሜዳ ውጪ ያለው እንቅስቃሴ ላይ ትልቅ ሚና የሚወጡ ናቸው ኤጀንቶች ማለት ነው። ከዛዎች ከሜዳ ውጪ ባለው ኮንዲሽን ወይም ደግሞ ከክለቦች ጋር ከሚያደርጉት እንቅስቃሴ ውጪ አውትፊልድ ሙቭመንት ይባላል። ይሄ አውትፊልድ ሙቭመንት ላይ ምን አይነት እንቅስቃሴዎች ያደርጋሉ ካላችሁን ደግሞ በማርኬቲንግ ብራንዲንግ እና ሚዲያ ኮንዲሽን ላይ ይካተቱበታል። በተለይ ማርኬቲንግ ስራ ላይ ተጫዋቾች ከተጫዋችነት ባሻገር ከሜዳ ውጪ በርካታ ፕሮሞሽኖችን ይሰራሉ። እነዚህም ፕሮሞሽኖች በሚሰሩበት ጊዜ ታዲያ በመጀመሪያ ደረጃ የማርኬቲንግ ሩል የሚያውቁት ኤጀንቶች ከሚዲያዎች ጋር እንዲሁም ከፕሮዳክቱን ከሚያመርተው ድርጅት ጋር ተነጋግረው የተጫዋቹን ቫልዩ ወይም ፓኬጅ ያቀርቡላቸዋል። ከዛ በኋላ ወደ ሚዲያ ግባት ሲሆን በየትኛው ሚዲያ ወደ ሶሻል ሚዲያ ወይስ ደግሞ ሜንስትሪም ሚዲያ የሚለውን ራሳቸው ናቸው የሚወስኑት ኤጀንቶች። ፋይናሊ ከዛም ላይ ጥቅማ ጥቅሞቹን ተጫዋቹ ካገኘ በኋላ ነው ጥቅሙን ካስጠቀመው በኋላ ኤጀንቶች ወደ ራሳቸው ኮሚሽን ይገባሉ ማለት። ከዛ ውጪ የሶሻል ሚዲያ ማኔጅመንቱ ላይ ይሰራሉ። የተጫዋቾችን የሶሻል ሚዲያ ማኔጅመንት ማኔጅ ያደርጋሉ። ምክንያቱም አንድ ተጫዋች ሶሻል ሚዲያው ማኔጅ የሚደረግ ከሆነ ለማርኬቲንግ ኦፕን ነው ማለት ነው። ስለዚህ ኤጀንቶች ኢቭን ኢፍ ኦፍ ፊልድ የሆኑ እንቅስቃሴዎች ላይ የማርኬቲንግ ስራዎችን ይሰራሉ ማለት ነው። ኤጀንቶች ከዚህ ከአውትፊልድ ከማርኬቲንግ እንቅስቃሴ ውጪ ክለብ ሲመርጡላ ክለቦች ይመርጡላቸዋል። የትኛው ክለብ ትክክለኛ ፕላን እንዳለውና የትኛው ክለብ ለሱ እንደሚመጥን ሊጠቁማቸው ይችላሉ። አሲስት ያደርጓቸዋል። ከዛም ተጫዋቾች በኤጀንቶቹ ጥቆማ መሰረት ትክክለኛው ፕላን ወዳለው ክለብ ሊሄዱ ይችላሉ ከተስማሙ ከኤጀንቱ ጋር ማለት ነው። ፋይናንሻል ጋይዳንስ ይሰጧቸዋል። እነዚህ የፋይናንስ ላይ በተለይ ተጫዋቾች ባላቸው ወጣትነት ጊዜ በርካታ ሚሊዮን ገንዘቦችን ይከፈላቸዋልና የኤጀንቶች ፋይናንሳቸውን ምን ላይ መዋል እንዳለባቸው ላይ ጋይድ የሚያደርጓቸው ኮንዲሽን አለ ፈርዘር ከሄዱ። ሶ ኤጀንቶች ከዚህም በላይ ነው ስራቸው። ታዲያ እንዴት ኤጀንት መሆን ይችላል? በተለይ በፊፋ ላይሰንስድ የሆነ ኤጀንት
እንዴት መሆን ይቻላል? እንደነ ሆርጌ ሜንዴዝ እነ ሚኖ ራዮላ ፊልማቴ እንዲሁም ሆርጌ ሜሲ የመሳሰሉ ኤጀንቶች አሉ። የሊዮኔል አንድሬስ ሜሲ፣ የኤርሊንግ ብራውት ሃላንድ የቀድሞ የሚና ራዮላ ኤጀንት ነበረች። ጣሊያናዊ ደች ተወላጅ የሆነው ሚና ራዮላ ኤጀንሲ ነው። በነገራችን ላይ ብቻው ኤጀንት አይደለም፣ በስሩ ደግሞ በርካታ ኤጀንቶች አሉት እና ከዛም ማዕከል አንዷ ኤጀንት የሆነች ፊልሜንቴ ነች። ፊልሜንቴ የኤርሊንግ ብራውት ሃላንድ ኤጀንት ነች እና ይህቺ ኤጀንት እንዴት ወደ ኤጀንትነት ልትመጣ ቻለች? በመጀመሪያ ደረጃ በኤጀንሲ ውስጥ ኤጀንት ሆና ነበረ የምትሰራው እና ከዛ በፊት በብራዚል ውስጥ የህግ አካል ውስጥ ወይም ደግሞ በፍርድ ቤት ውስጥ ነበረ የምትሰራው። ቀጥታ ወደ ፉትቦል ኤጀንትነት ተቀይራለች። እሷን ሆቢ ያደረጉ በርካታ ሴት ኤጀንቶችም መጥተዋል። እንዴት ነው ኤጀንት መሆን የሚቻለው? በመጀመሪያ ደረጃ 3 እርከኖችን ማለፍ ይገባል። ማመልከት ነው። ወደ ፊፋ ራሱ የቻለ ፎርማቶች አሉት። በርካታ ፎርማቶች አስቀምጥላችኋለሁ በስክሪን። እነሱን ፎርማቶች የተከተለ ማሟላት ያለብን አታችመንት አድርገን እናመለክታለን። ካመለከትን በኋላ እነዛን ፎርማቶች ካለፍን በፊፋ የተመዘገቡ ፌዴሬሽኖች አሉ። እነዛ ማዕከል ውስጥ ከሆንን ለምሳሌ ኢትዮጵያ ተመዝግባለች። ወደ ፌዴሬሽኑ ነው የሚላከው ፈተናው 20 ጥያቄ ነው። 1 ሰዓት ነው የሚሰጠው ወይም 60 ደቂቃ። ከ20 ጥያቄ 75%ቱን መልሰው ማለፍ አለበት ኤጀንት ለመሆን። ስለዚህ ኤጀንት ለመሆን እነዚህን 20 ጥያቄዎች መጠየቃል። አንዳንድ ኤጀንቶች ምን ብሎ ይጠይቃሉ? እነዚህ ጥያቄዎች ከኛ የዕለት እንቅስቃሴ ውጭ የሆኑ ናቸው፣ ከኤጀንት የዕለት እንቅስቃሴ ውጭ የሆኑ ናቸው ብለው ቅራኔያቸውን ያነሳሉ። በአመት አንድ ጊዜ ነው የሚቻለው ይህ 20 ጥያቄ። 20 ጥያቄውን ከወደቁ ሌላኛው አመት ይጠብቃሉ። ያ ደግሞ ላይፍ ታይም ነው፣ ይቻላል። የ3 ጊዜ 4 ጊዜ የሚል ቁጥር የለውም፣ ፊፋ አላስቀመጠም። ስለዚህ 20 ጥያቄ 75% በአንድ ሰዓት ውስጥ ነው የሚሆነው። ይህንን ጥያቄ የሚያልፉ ከሆነ ኤጀንት ሆነው ለተጫዋቾች ውል ይዘው ተነጋግረው ኤጀንታቸው መሆን ይችላሉ ማለት ነው። ኤጀንት ለመሆን የምትፈልጉ እነዚህ መስፈርቶች በተለይ እዚህ ጋር በስክሪንሻት አስቀምጥላችኋለሁ። ይሄ ማሟላት ያለባቸውን ኤጀንት ለመሆን የምትፈልጉ እንደነ ሚኖ ራዮላ እንዲሁም ደግሞ ሆርጌ ሜንዴዝ የመሳሰሉ ኤጀንቶች በሀገራችን ላይም እንደሚቻል ነው ህጉ የሚያስቀምጠው የፊፋ ህግ። ስለዚህ እነዚህ መስፈርቶች ካሟላችሁ ምርጥ ኤጀንት ሆናችሁ ተጫዋቾችን ፕሮፌሽናል ማድረግ ትችላላችሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ይመቻችሁ።